ሲማር ምን ሆኖ ነው የሞተ? ምን ያጋጠመው? አይ ተባራሪ ጥይት ግንባሩን መቶት። አረ ተመስገን እንኳን አይኑን አልመታው። አሎ ሰሜሳዩንም እያሉ ምቀኛ ያወራሉ። አይሄድም እያሉ ሰዎች ያወራሉ። እኔ ግን እሄዳለሁ። መሶለኛ ነገር ራሸሸ አቤወጣለ እንከባሸ ዝም ብላችሁ የአማራ የምትባል ድስኩራ አለሌ የኦሮሞኛ ትግርኛ ዘፈን ስለተከፈተ ብቻ በለጸቃችሁ ምናምን በላችሁ። ከአንተ በላይ ብልጽግና አለ እንደ አንተ የቆዳ ልጅ አብይ አህመድ አሻጋሪ ብለህ ከፋሲል ደሞዝ ጀምሮ ስታንጎራጉራል ነበር። አንድ ውዳቂ ደደብ መሀይም ልጅ አሸሸ ገዳሜ እያልክ ከፋሲል ደሞዝ ጋር ቂጥን ከፍተህ ዲያስፖራው ስትዘፍን አልነበረ? ራሸሸ አቤወጣለ እንከባሸ አረሱት ብሎ ሰው ሰጠው። አረሰ ጀርባውን አረሱት። የት ሀገር ሰው ነህ? ሸበላው ሸበላው ግን እንደዚህ ይጻፋል። SHE ነው እኮ BE ነው እንጂ LA ምን ረስተሃታል? እንዲህ አይነት መሀይም ይገባል እያስቤ አላውቅም። ውረድ። አውርጃለሁ። ተው ሚዲያ አታበላሽ። ስም መጻፍ ያልቻልክ አሁን እዚህ ትልቅ ሚዲያ ላይ ትገባለህ? ተው እንጂ ጸሎቴን ትቼ እሰማልሃለሁ። ማርያም ወይ ማርያም እንዴት 15 ፎቅ ብቻ ይኖረኛል? እንዴት ይላል እስከሚጨርስ ተበኩና ጀለስ ምናምን አልኩት። ራቅስ እደ ነበርክ እንደ ወንድ ምናምን አለኝ። አውዚ ነበርኩ እኮ እና 15 ፎቅ አንሶ ነው አልኩት። አይ ሰምተኛል። አይ ተመልከት፣ ሌባና አስመሳይ እግዚአብሔር መጠየቅ አለበት። ጥቁርን ከነጭ ለምን አሳነሰ? ጥቁር ደድቦ እንደዚህ በዓለም ላይ እንዲህ ቅዘኑን እየቀዘን እንዲዞር እንዴት ፈቀደለት እግዚአብሔር? ነጭም ብቻ መኪና ፈጣሪ፣ ነጭም ብቻ ሰማይ ላይ ወጪ፣ ነጭም ብቻ ፊዚክስ ፈጻሚ፣ ጥቁርስ ጭቃው ነጭን አዳልቷል። ስልህ እኮ ነው የምከራከረው። እግዚአብሔር ፈጣሪ የተባለውን ነጭን አዳልቷል እያልኩ እኔን አፍሪካዊን ደንቆሮ አድርገህ ለምንድን ነው ነጩን አውሮፕላን እንዲፈጥር ያደረገው? ደሞዝሽ 500 ብር እንቁላል አንድ እንቁላል 150 ብር ገብቶ እንዴት ትጾማለህ? የኢትዮጵያ ሕዝብ ኖ ፉድ ኖ ፋስቲንግ ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ጴንጤ ምናምን ሙስሊሙ አትበሳጭ። እየጠየኩ ነው። ለምን ትጾማለህ? ምኑንስ ትጾመዋለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ የኢትዮጵያ ሕዝብ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ደክመሃል ወገኔ። ጾም የለም። ልብላስ ብትል ከየት ይመጣል? ጎመን እኮ የለም። በዚህ ሀገር ደግሞ ጎመን አንደኛ ምግብ ነው። እኛ ጋር ደግሞ በካራት እየመታን ያደግን። ለካ ጎመን አንደኛ ምግብ ነበረች። አባታችን ሲበላ እንስቅ ነበር። ገርገብ ያለችዋን ቀንበጧን ገርገብ እችን አሳጥቦ ከላይ ቀንበጧን ይበላል። አረንጓዴውን በጫው ጥብጥብ እያለ ምንድነው ሰው የሚያል? ለካ ጥቅም ነበሩ። 100 ምናምን ዓመት ኖሮ ወንድም አስረግጬ እኮ እየነገርኩ ነው። ሃይማኖተኛ ይሁን ሞራል ቢስ ይህን ጥያቄ ከመለስክ እኔም አቆመዋለሁ። ፖለቲካውን ንግግሩን እወጣለሁ ትቼ። መልስ የለም። ጥሩ ጥያቄ ነው እየጠየቅኩ ያለሁት። አንድም ሰው አይመልስልህ። ተባብሮ መስቀልና መቋሚያ ይዞ ንግደሩ ነው የሚል 66 ይላል። ምን ይላል? ይመጣና ደግሞ ያኛው እንደነ ዘመድ ያልከው ይረግጣል። ይሁት ኦርቶዶክስ ጠል ነው፣ ሙስሊም ጠል ነው። አበረከቱ ታቦቱ ሰርቆ ታቦት ጉራጌ ያፈረሰ ጎጃሜ እንጨት አስጠርቦ የሲጋራ ወረቀት ልጥፍጥፍ አድርጎ ሚካኤል ነው እያለ አውቁ እኮ ሞቅ አድርጎ ብርቅርቅ የሚለው ይሄ ሚካኤል ነው። ይሄኛውስ ገብርኤል ዝቅ ያለው እንደዚህ እኮ ነው መርካቶ ነው የሚሸጠው እኮ ታውቃላችሁ። ካህናት እኮ አይቀርጹትም እኮ እንደዚህ አድርጎ ነው ትግሬ የተጫወተብን። አማራ ንቅ ወጣቱ ቶይ
ትልቅ ሰዎች የሚሉትን አትስማ፣ አይሰሙንም። እሪ ነው የሚሉት ይሄን ቢሰሙ። ወጣቱ ግን እዚህ ጋር ያለው እስቲ የስ በል እያንዳንድ ይሄ ተመችቶሃል ወይ? ኢትዮጵያዊ በተለይ ለአማራ ነው እየሰራ ያለሁት። ተመችቶሃል ወይ? እስኪ ጻፍልኝ። የስ ብለህ ጻፍ ወይ ኖ ብለህ ጻፍ። ደደብ መሀይም ነህ። እንዳንተ አይነት ሰው እንዴት ሚሞሪ ውስጥ አስቀምጣለሁ? አንተ እኮ እንደዛ ብለህ ብሔርን የምትሳደብ ሰው በምን ሎጂክ ነው ማየት? የራሱ ከአንተ ጋር መነጋገር የራሱ ነውር ነው ለኔ። ገና አሜሪካ ውስጥ ፎቅ እገዛለሁ። ኢትዮጵያ ይደንቃል እንዴ? ይሄን ጥናዣ ያፉ ክፋት ያባ በዳው የሚባለው ማን ነው የሚባለው ነው? ምን ይመስላል ደግሞ? ያንተ ኦሮሞን እኮ የሚያሰደው እንዲህ አይነት ከርፋፋ ኬንያዊ ነው።